ሰላም ወገኖቼ እንደምን አላችሁ? የዘመኑ ነቢያቶች በሙሉ የዘመኑ ነቢያቶች በሙሉ የዘመኑ ነቢያቶች በሙሉ ሐሰተኛ የሚባል ነገር የለም። በሙሉ አቤት ሰላም እንዴት ነህ? እግዚአብሔር ክብር ሁሉ ሰላም ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። እሱክ ቲክቶክ ነበር አይደል? ነው ኦኬ። ለጸሎት ነው ለምንድን ነው የደወልከው? ለጸሎት ነው ፈለኩት። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ አንድ ገጽተኛ ቀን ነው ያለ ነው። ታምራትን ትቀበላለህ። አሁን ራሱ ቸርች ነው ያለው ድምፅ ያስታውቃል። ዘር አስገባና ሰዎች ክርስቶስ የሚከታተሉ ቢያንስ 15 አስገብቶ ነው ስልክ ላይ እንትን እንድትጸልይ ፈልገው 5 አስገብቶ ነው የሚጸልዩት። ማስገባትም ትችላለህ አይደል? እንድትጸልይ ስንት ነው ማስገባት? 5,000 ብር ትንሽ ነው። 5,000 ብር ነው። ኦኬ። የት ነው ማለት ቸርች መምጣት አለብኝ? በስልክ ነው ጸሎት? ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራህ ያለው ጊዜው ሰጥቼክ ነው ገብቶሃል? ጾም ጸሎት ላይ እኮ ነው። ሰውን አክብሬ ነው ስልክ እያነሳ ያለው። ብዙ ሰዎች እኮ ስልክ አነሱ። ማወቅ ያለብህ የተኛውም እነ እዩ ገብተህ 10 ዓመት ስልክ አነሱ። እኔ ምን ልስም አሁን ጸሎት ላይ ስላለ መንፈስ እንድትረብሽ ስለማያስፈልግ መንፈስን ነው የምጠብቀው። ልታስገባ ከሆነ አስገባ። ቸርች መምጣት ካለ ገዝተውስ ያለበትም አገልግሎት አለ 15 ነው። አይ ገዝተውስ አልችልም በስልክ ጸልይ ካልከን ለቸርች አደራሸት በየትኛው መቅጣጫ 5,000 ማስገባት ነው። በቃ አሁን እንደዚህ ነገር የለም። አሁን ጸሎት ላይ ያለ ወንድሜ አሁን አስገብተህ ከሆነ ደውል፣ ካላስገባህ እንትን አትረብሽ። ያ ሰላም ወገኖች ይሄ ለዚህ ሁሉ ይሄ እንግዲህ ያ ወገኖቼ እንግዲህ አሁን ላለንበት የመንፈሳዊ ቀውስና የጌታን መንገድ የማጣመም ሰዎች እንዳይድኑ ትልቅ እንቅፋት የሆነው የቤተ ክርስቲያን ስርዓት አልበኝነት ነው። ደጋግሜ ስል ነው የአጠቃላይ የኢትዮጵያ አብያተ ክርስቲያናት እንደ ናይጄሪያ አብያተ ክርስቲያናት ስርዓተ አልበኝነት መሆን ነው። ስርዓት የላቸውም። በጣም የሚያሳዝን ነው። ለዚህ ሁሉ ያደረሱት ይህን ሁሉ በር የከፈቱት አብያተ ክርስቲያናት ናቸው። ይሄ ምንም እንትን የምንለው ነገር አይደለም። ይህን መንፈሳዊ ጨለማና ውድቀት በእኛ ላይ ያመጡት፣ በህዝባችን ላይ ጉስቁልናን ያመጡት የአብያተ ክርስቲያናት ማድረግ የሚገባቸውን አለማድረጋቸው ነው። በሁለት ነው ከሶስት ነው ቀደም ነው የኬንያ እንደዚህ ከናይጄሪያ እንትን ኮፒ አድርጎ ኬንያ ላይ ሂዶ የኬንያ እንትን ነብይ ነኝ ብሎ ሰዎችን አዘጋጅቶ ድራማ ሲሰራ መንግስት ያዘው። ያን ደግሞ የተቃወሙት የኬንያ ወንጌላውያን ህብረት የኬንያ ወንጌላውያን ህብረት ተነሱና ይሄ የሆነ ያለው እኛን የሚወክል አይደለም፣ ይሄ የሆነ ያለው ሌብነት ነው፣ ይሄ ነቢያት ምናምን የሚባሉት እያጭበረበሩ ነው ብለው ለመንግስት እንትን አደረጉ። መንግስትም ተባበራቸው፣ ክስ አቀረቡ፣ ፍተሻ ተደረገ። ልክ ድራማው ገበያ ላይ ወጣ። ከዛ ህዝቡን አዳኑ። ከዛ መንጋውን ጠበቁ። ከዛ አሁን በኬንያ እንደዚህ አይነት እንትን ነገር የለም። እንደዚህ እንደ ናይጄሪያ እንደ ኢትዮጵያ እንደዛ አይደለም። ቀደም እስከማውቀው ድረስ ምናልባት እንግዲህ ይቀየራል። እንደ እሳት አይደለ እንዴ? እሳት ነው የሚነዳ ያለው። እና ይህ የጥፋት የውድቀት የክስረት ዘመን ነው። ነብይ የሚባል የለም። ይገባሃል? የኢትዮጵያ ህዝብ ወይ ነብይ የሚባል የለም። የነቢያት መጽሐፍ ተሰጥቶሃል። የምትኖርበት ከሆነ በነቢያት መጽሐፍ ኑርበት። አለበለዛ ግን ተመልሰህ ወደ ነበርክበት ወደ ኦርቶዶክስ ሂድና ጠንቋዮችን እና አባከሌ ወደ ጠንቋዮች ግባ። ይሻልሃል። የጌታን መንገድ አናሰድበው ወገኖቼ። የጌታን መንገድ ጌታችን ያረገልን ይሄ ይገባዋል። ኢየሱስ ክርስቶስ ይሄ ይገባዋል ወይ?
መጽሐፍ እየተናገረ ተናግሯል። በመጽሐፈ በራእይ መጽሐፍ ስንት አሜኖች እንዳሉ ታውቃላችሁ? ስንት ጊዜ አሜን እንደተባለ? 10 አሜን አለ። ሲጨርስም አሜን ብሎ ጨረሰ። ለምንድን ነው 10 አሜን እግዚአብሔር ያስቀመጠው? ማን ያነበዋል? ማንም አያነበው። ማን ይህን ይፈትሻል? ምን ብሎ ይፈትሻል? አሜን አሜን ምንድን 10 አለ? ምንድን ሊያደርገው ነው? እንደዛ ነው። ይሄ አሁን ያለንበት የኛ የትውልዳችን እንዴት ነው? ያ እንደዛ አይነት ነው። ጌታ ይናገራል አይደል? ራእይ 1 ሲናገር ደጋግመን ነው የምንለው። አሁንም ይሄ ነው፣ ደጋሚዎች ነን። ዘመኑ ቀርቧልና የሚያነበው የትንቢቱንም ቃል የሚሰሙትና በውስጡ የተጻፉትን የሚጠብቁ ብፁዓን ናቸው። በየጎጡ በትግራይ በአማራ በእንትን በዚህ በእንትን አጭበርባሪ ነቢያቶች እንትን የሚሉ አይደለም። የተጻፈውን የሚሰሙ የሚያደምጡ የሚያነቡ እነዚህ የሚጠብቁ ብፁዓን ናቸው። ዘመኑ ቀርቧልና የሚያነበው የትንቢቱንም ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ይሄ ነው ብፅዕና። እግዚአብሔር የሚፈልገው ከኛ ከናንተ ከኔ እግዚአብሔር የሚፈልገው ይሄን ነው። ቃሉን እያነበብን የተሰጠውን። ምክንያቱም ይህን ቃል እንደዚህ ራእይ እኮ ትንቢት ይመጣል አይደለም እኮ የሚለው፣ ዘግቻለሁ ነው የሚለው። ራእይ እግዚአብሔር የሚናገረው ዘግቻለሁ። በአንደኛ ቆሮንጦስ ምዕራፍ 13 ላይ ቅዱስ ጳውሎስ ከእውቀት ከፍለን እናውቃለንና ሙሉ የሆነው ሲመጣ ግን የተከፈለው ይሻራል። ሙሉ የሆነው መጣ። አሁን በቃ ተሽሯል። የትንቢት አገልግሎት ተሽሯል። ለምን? በቃ እግዚአብሔር ተናገረ። በዚህ መጽሐፍ የተጻፉትን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ። ማንም በዚች ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ምን ማለት ነው? እግዚአብሔር ዘግቻለሁ፣ መኖሪያህን ቃል ሰጥቼሃለሁ፣ የነቢያትን መጽሐፍ ሰጥቼሃለሁ፣ የሐዋርያትን መጽሐፍ ሰጥቼሃለሁ፣ በቃ የሕግን መጽሐፍ ሰጥቼሃለሁ፣ ሙሉውን መጽሐፍ ሰጥቼሻለሁ፣ ኑሪበት። በቃ እዚህ ከጨመርሽ እዚህ ውጭ መመሪያ ከፈለግሽ በቃ እድል ፈንታ የለሽ። እንግዲህ መጽሐፍ ውስጥ አምጥተህ ፈርቀቀህ አስገባ ማለት ነው? አይደለም፣ እንደዛ አይደለም። በዚህ መጽሐፍ የተጻፉትን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ። ማንም በዚች አንዳች ላይ ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። መቅሰፍት ይህን ከፈለጋችሁ ዘዳግም 20 ላይ ሂዱና አንብቡት። የመርገሙን የእግዚአብሔር መቅሰፍቶች መርገም፣ ያ መርገም ሁሉ በእናንተ ላይ ነው። ጠንቋዮች፣ በመተተኞች፣ በአስማተኞች እንዲሁም እኮ ይላል ራእይ 12 ወደ 22 ወደ ላይ ስንመለከተው ቁጥር 15 ውሻዎችና አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ። ወደ ውስጥ መግባታችን አችልም። ወገኔ አስተውል። በወንድማዊ ፍቅር እለምናችኋለሁ። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል ደግሞ በዚህ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎልበታል። ይህንንም የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና ይላል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ዘጋ 4 ነጥብ። አሜን። አዲስ አሜን ብሎ ዘጋ እግዚአብሔር። ስለዚህ ለዚህ ሁሉ እንትን የመጣው ምንድን ነው? ነቢያት የሉም። መጽሐፍ ማንበብ ሲያቅትህና ቋንቋውን ማወቅ ውስጡን ገብተህ መረዳት ሲያቅትህ የጎጥ ነቢያትን ነው የምትፈልግ ወገኔ? ኖ ወገኖች፣ ይቅርብን። ይሄ ክርስቶስን የምንወድ ከሆነ ቃሉን እንስማ፣ በቃሉ እንኑር፣ በእርሱ እንመላለስ። ጌታ ሆይ አድነን እንበለው። ያድነን ዘንድ የታመነ ነው። እሱ እውነተኛ